አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ ውዶችዬ። እንዲሁም ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ተባበሩኝ። የነበሮችም እንደተለመደው አበረታቱኝ። እንግዲህ በአሁኑ በመኪና የመጣሁት ሰሞኑን ቲክቶክ ላይ የተዘዋወሩ ይገኛሉ ማለት ነው። ያም ሆኖ ግን ቻናላቸው የተነቃነቀ አይደለም። ለምንድነው ግን? ሰብስክራይብ አድርጓቸው ማለት ነው። ሁለቱንም አጠናክሯቸው ማለት ያኔ ያለ አይደለም። ሴት ልጅ ያኔ ሙስሊሙና ዩቲዩብ ምናምን መስራት የለባትም እያላቸው አንዳንዶች ያኔ እንትን የምትሉ ልጆች አላችሁ ማለት ነው። ተሰራች አይቀር ወይ ማጠናከር ነው ወይ ደግሞ በቃ አለ አይደለም ወይ ተውት ወይ ደግሞ ይለወጡ መካከል ላይ ነው ዝም ብለው ያሉትና ልናጠናክራቸው ይገባል ማለት ነው። እና ማለት ያኔ አላህን በማያስቆጣ መልኩ የሚሰሩ ከሆነ ብናጠናክራቸው ምን ችግር አለው? ሰብስክራይብ ብናደርጋቸው ሸር ብናደርግላቸው ምን ችግር አለው? እና እንደ ብዙዎችን ስላየሁኝ ነው ማለት ነው። ያኔ ከማጠናከር ይልቅ ስድብ ነው የሚጠራባቸው ማለት ነው ሙስሊም ሴቶች ላይ እና ሰብስክራይባቸው አያደርግም። ለምን እንደሆነ አላውቅም። ስለዚህ አንድ ማጠናከር ነው፣ ሁለት ደግሞ በቃ ወይ እንዳትሰራ ወይ እርዳታ ማድረግ ነው ማለት ነው እንጂ ዝም ብሎ ማንቋሸሽ እኔንጃ ተገቢ አይመስለኝም። ለማንኛውም 100 ሺህ እንኳን አልገባችም እስከዛሬ ድረስ። ያውም እንደዛው ነውና ሰው ታወሪያለሽ ስለራስሽ ልትሉ ትችላላችሁ። እና ስለራሴ ያው እኔ ስለማልሰራ ነው። አንደኛ ደግሞ እንደነሱ ታዋቂ አይደለሁም እንጂ እኔም ባገኝ አልጠላም። በነገራችን ላይ ሰምታችኋል። እንግዲህ በቅርቡ ደግሞ እነሱ እንደ አብርሽና እንደ ሩቲ ዱባይ ሄደው ይጋባሉ ማለት ነው። እናያለን። ለዶላር ነው ምናምን የተጣመሩት እያሉ ነው። እንግዲህ እነሱ ናቸው የሚያውቁት ለብርም ብለው ሆነ ለፍቅራቸውም ሆነ ግን የሆነ ደስ የሚል ነገር አላቸው ማለት ነው። ቢጋቡና አንድ ላይ ቢሆኑ ያምራሉ። እውነቱን ለመናገር በጣም ደስ የሚሉ ልጆች ናቸው። ስነ ስርዓታቸውን እወድላቸዋለሁ። ለዛም ነው ያኔ በእነሱ እኔ እንትን የምለው ማለት ነው የምሰራው። ለዛም ነው ግን ያም ሆኖ ቻናላቸው እያደገ አይደለም፣ እየታየላቸው አይደለም። የአንዳንዱ በቃ ውሸት ምናምን የሚሰራ ምናምን ለኔ እንደዛ ነው የሚታየውና ለምን እንደሆነ አላውቅም። ለማንኛውም አብርሽም መልስ ሰጥቷል። ሩት ተዋቸው ስለኛ ትንሽ ይቃጠሉ ተው እያለችው ነበር። እሱ ደግሞ ተናዶ መልስ ሰጥቷል። እና ሩቲ ግን ልክ ነበረች። ትንሽ መቃጠል ነበረበት ህዝቡ ማለት ነው። እና የእነሱ ደግሞ ለየት የሚለው ቲክቶከሮቹ ያኔ ፌመሶች ናቸው ማለት ነው የቀኑባቸው። ሁሉም ሰው ማለት ይቻላል የቀኑባቸውና በስ ግን ያሳፍራል። በዚህ ልክ ጥላቻው ማለት ነው። ያኔ ቢያንስ ዝም ቢሉ ምን ችግር አለው? ወይም ደግሞ እንኳን ደስ አላችሁ ቢሏቸው ምን ችግር አለው? የምር እና ሰርጋቸው በጣም ያምራል። እውነቱን ለመናገር ያን ሁሉ ብር አውጥተው እንግዲህ ለነገሩ ዩቲዩብ እንደ ብሩ የሚከፍላቸው ብለዋልና ቢያወጡም አያንስባቸውም። ግን የማዳም ቅመም ምናምን በእነሱ ላይ እንደተሰደበች ነውና የማዳም ቅመም ስንቶች ብልጦች አሉና ለአብርሽ ምናምን ያኔ እንጃ የዚህን ለየት ያለ ምናምን እንደው ቢሰጡት እሱም የሚቀበል አይመስለኝም። ሰርጉም ነፃ እንደሆነ ተናግሯል። እንደውም ከፈለጋችሁ በመኪናዬ መጥቼዋለሁ ሲል ነበር የምር። እና አብርሽ በዚህ ልክ ሰው ያከብራል። አብርሽን ግን ሰው እንደሚያከብር ድሮውንም ሁላችንም እናውቃለን ማለት ነው። ሰዎች ስለሚቀኑበት ነው እንጂ አብርሽ ያኔ ክፉ ሰው አይመስልም። እንደውም በመኪናዬ ያላችሁበት ድረስ ንገሩኝ አመጣችኋለሁ ሲል ሩቱ ተው እያለችው ነበርና ቪዲዮውን ራሱ ለቀውታልና ይገርማልና መጥፎ ሰው አይመስለኝም በነገራችን ላይ አይደለም። ያው ሰው ስለሚቀናበት ነው እንጂ የእነሱ ችግር በቃ አንድ ችግር ብቻ አለባቸው። ታይጣሉ ተጣላን ዛሬ ደግሞ ታረን ምናምን እያሉ ጀማአ ሆነው ይሰራሉ ማለት ነው። ይሄ በእርግጠኝነት ትልልቅ ዩቲዩበሮች ምናምን ራሱ እንትን ብሏል። እነሱን
አትመልከቷቸው ያሉ አትመልከቷቸው ሳይሆን ጨርሳችሁ አትመለከቷቸው ምናምን ሳይሆን ተጣላን ታረን የሚሏቸውን የእውነተኛ ታሪክ አስተማሪ ስላልሆነ እሱን አትዩ። ግን ሌላውን ዘነፈታ ማለት ትችላላችሁ ነው እንጂ ያሉት ሌላ ነገር አላሉም። ግን ደግሞ እና አብርሽ ከዚህ ቀደም ተናግሬዋለሁ ማለት ነው። ያኔ ቻናላቸው ትልቅ ነው፣ ታዋቂ ናቸው። በቃ ለየት ያለ ስራ መስራት ይችላሉ እንጂ ተጣላን ታረን እያሉ ባይሰሩ ጥሩ ነው ብዬ አስባለሁ። ለዛም ይመስለኛል አንዳንዱ ትላልቅ ዩቲዩበሮች የተቀየሟቸውና በዛ ይመስለኛል እንጂ በሌላ ግን የማዲያም ቅመም ምናምን እያላችሁ ግን የምትሳደቡ ልጆች የማዲያም ቅመምን ማለት ነው እና አብርሽን ተዋቸውና እኛን ተመልከቱን ነው እንጂ አብርሽ ከማዲያም ቅመም ምንም ነገር እንትን አላለም። የሚያዩትም ፈቅደው ወደው ነው። ከዛ ውጭ ግን በገንዘብ ምናምን በሚባለው እንጃ እኔ አብርሽ ይሄን ያደርጋል ብዬ አላስብም። የመግቢያ ያስከፍላል እያላችሁ ስታወሩ እሱ ግን ነፃ እንደሆነ ተናገረ። ስለዚህ ዝም ብላችሁ ነው የምታወሩት ማለት ነው እንጂ እሱ ምንም ነገር ምንም ጥፋት የለበትም። ምንም ነገር በቃ አይደለም ሲጀመር በቃ ቀንታችኋል ቲክቶከሮች ማለት ነው። ያኔ ስለሱ የምታወሩት ቀንታችሁበት ነው። እና አብርሽ በቃ በርታ ነው እኔ የምለው ማለት ነው። እና ከዚህም በላይ ተጣላው ታረኩ ምናምን ሳይሆን በቃ ሌላ ለየት ያለ ስራ ይዞ ይመጣል ብዬ አስባለሁ። እንዲሁም ደግሞ ወንድሙ ሰርጉ ላይ የለም አላየሁትም። ጓደኞቹ ናቸው እንጂ ቅርብ ሰው አላየሁም። ማን ነበረች የሆነ ዩቲዩበር እንዴ የቡታጀራ ዩቲዩበር እንዴ ስሟ ጠፋኝ አልከታተላትም። በሷ ምክንያት ነው ብለዋል ዩቲዩበር የሆኑት ሁሉም ሰውና እሷ ራሱ የለችም። እሷ መኖር ነበረባት ወንድሙ እንዲሁም ደግሞ አንዳንዴ ያለ አይደለ የቅርብ ሰው አላየሁም ቪዲዮ ላይ እነሱ ሰርግ ላይ አላየሁም። እንግዲህ ሌላ እነሱ በለቀቁት ላይ አላየሁም። በሌላ እንግዲህ ሊኖሩ ይችላሉ። ግን ጓደኛ ብቻ ነው ያየሁት። ጓደኞቹን ብቻ ማለት ነው። እንግዲህ ቪዲዮ አልገቡ ይሆናል እነሱ። ለማንኛውም ደስ የሚል ሰርግ ነበር። በቅርቡ ፈኪና ህሙም እንደዚህ ድምቅ ባለ ሰርግ ተጋብተው እናያለን ብዬ አስባለሁ። ፍቅራቸው ግን አሁን የምር ይመስላል። ያኔ ለማስመሰል ምናምን ለቪዲዮ ምናምን አይመስለኝም። ምክንያቱም እነሱ አይዋሹም። በነገራችን ላይ ውሸት አያውቁም። ሰው እኮ እነሱ እኮ ወዲያው እንደተጣሉ እኮ ሰውን ቶሎ ነው ያሳመኑት። መጣላታቸው በቃ በአንድ ቪዲዮ ነው ሰውን ያሳመኑት ማለት ነው። እና ማስመሰል አይችሉም። እንዲህ ለቪዲዮ ምናምን ለብር እኔ እንጃ አይመስለኝም። ያኔ አሁን የበፊት ጸባቸውም እንደዚሁ ለቪዲዮ አልነበረም፣ እውነተኛ ነበር። አሁንም ደግሞ ፍቅራቸው እውነተኛ ይመስለኛል እንጂ የውሸት አይመስለኝም። ደግሞ ወደፊት አብረን እናያለን።